በሰው ህይወት ውስጥ ጣልቃ መግባት ዋጋ እንደሚያስከፍል ቆም ብለን ከመግባታችን በፊት ማሰብ አለብን እና እኔ ሰይጣኑ ነበርኩኝ ወደ መንፈሳዊ ነገር እየተጠጋው ነው እያለችን ነው አብሳላት ጥፋት አጥፍቻለሁ ይቅርታ ተቀበሉኝ ነው። ኧረ ተው አታስቁን፣ የምሬን ነው የምላችሁ። ሰውን እንደፈለግን አገላብጠን እንረግጥና እንደባደብና ልባችን ፍርጥ እስከሚል እንናገርና የልባችንን እናደርስና ከዛ ደግሞ አልፎ ተርፎ እጃችንን እንሰነዝርና ይቅርታ ለመጠየቅ እንጋጋጣለን። በነገራችን ላይ እኔ ተደብድቤ ስለማቅ ነው ውዶቼ። የሰበሩ ሰዎች ምንም አይመስላቸውም። የተሰበሩ ሰዎች ደግሞ ሊጠገኑ አይችሉም በጭራሽ ማለት ነው። እና ሰውን ይቅርታ ልንጠይቅ እንችላለን። ጠባሳው ግን ከልባችን አይጠፋም። ስለ እውነት ለመናገር ያክል ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ የኛ ቅማም የኛ ንግስት ቅማምዬ ከጠፋችበት ብቅ ብላለች። በናፈቀው ልባችን እንኳን ደህና መጣሽ ብለናል፣ ቅማማችን ማለት ነው። ግን ደግሞ ከዛም በላይ ናፍቆታችን የሚበርደውና የምታገሰው በቤትሽ ስትመጪ ነበረ። በቤትሽ አልመጣሽም። ዛሬም በዛች በአብሳላት ቤት ነው የመጡት ማለት ነው። እንግዲህ ቤት ድረስ ነው የሄደችው ይቅርታ ለመጠየቅ ሀይሚን ማለት ነው። አጥፍቻለሁ፣ ተሳስቻለሁኝ፣ በድጋሚ አይደገመኝም እንደዛ አይነት ነገር። ያችን ጥፋት የሰራችዋን አብሳላት ተዋትና ይችኛዋ ሌላኛዋ አብሳላት ናት። ይችኛዋን አብሳላት ተዋውቋ ስትልም ሞግታናለች መግቢያ ላይ ማለት ነው። ነገር ግን ያችኛዋንም ሆነ ይችኛዋንም መታወቅ አያስፈልግም። ምክንያቱም የሰው ልጅ አንዴ ነው የምናውቀው ማለት ነው። ሰውን እኮ ልንናገር እንችላለን፣ ግን ከዛም አልፎ ተርፎ እጅ መሰንዘር ለምንም አያስፈልግም፣ አስፈላጊ አይደለም ማለት ነው። እና የጥላቻ ጥጉን ታሳየ በኋላ አንድ ሰው እንደገና ደግሞ በእርግጥ ይቅርታ መጠየቅ ትልቅነት ነው፣ ግን የአንቺ ይቅርታ አጠያየቅ ከልብሽ አይመስለኝም። ይሄ አሳማኝ ሊሆንልን አይችልም ውዶቼ። እኔ አላምንም። ለምን እንደው ታውቃላችሁ? እኔ ዛሬም ቪዲዮ ሰርቻለሁ ጠዋት ላይ አንዳንድ ሴት ልጅ ማለት ነው በተለይ ፈልጋ ያጣችውን ነገር ለመበቀል ነው እንጂ የምትሮጠው፣ እሷ ፈልጋ ያጣችውን ነገር ለመበቀል እንጂ የምትሮጠው እውነት በቃ አልሆነም አልተሳካም ብላ ተስፋ አትቆርጥም። በተለይ ደግሞ እንደ አብሳላት አይነቷ ሴት አትታመንም፣ ከባድ ነው። እና እዚህ ጋር ሀይሚን መታ ይቅርታ ጠየቀች ቤት ድረስ ተብሎ እሺ ይቅርታሽን እቀበላለሁ፣ ግን በድጋሚ አያስፈልግም ሁሉም ነገር ነው እያለች ያለችው ሀይሚ ማለት ነው። እንደዛ ካልሽ አንቺ ቂም ይዘሽብኛል ማለት ነው። ይህ ልቧን ስትሰረስር ማለት ነው። እንደዛ ካልሽ በድጋሚ ማንገናኝ ከሆነ ጓደኝነታችን በርቀት ከሆነ ቂም ይዘሽብኛል ማለት ነው አለች ይችኛው አብሳላት ማለት ነው። እሷ ሀይሚ ልክ ናት። ለምንድን ነው ይሄንን ያለችው? ነገር ስለማትፈልግ ያሳለፈቻቸውን ጊዜያቶች ስለምታውቅ። ቤት ተዘግቶባት ነበረ፣ ቤቷን ጥላ ሌላ ቦታ ላይ እና ብዙ ነገሮችን ብዙ ጫናዎችን ብዙ የተደራራቢ ችግሮችን ያሳለፈችው ሀይሚና ሀይሚ ብቻ ናት። እና ባጭሩ ከዚህ በኋላ ምንም አያስፈልግም። ይቅርታ ጠይቀሻል፣ በቃ ይቅርታሽን ተቀብላሻል። ልጅ ከነሱ ህይወት ውስጥ ገለል ማለት አለብሽ፣ ሳትወጂ በግድሽ ማለት ነው። እና ይሄ ነው የሚያስፈልግ። ሌላው ነገር ሀይሚ ጥሩ ሰውነሽ መልካም ሰውነሽ ምናምን እያልሽ ስገላልጫት ነበረ። የሀይሚ ጥሩነት የሀይሚ መልካምነት ዛሬ ነው እንዲያወሹ። ሀይሚ እኮ ከመጀመሪያውም ጀምሮ ጥሩ ሰው ስለሆነች ነው የተጎዳችው። ጥሩነቷ ነው እንድትጎዳ ያደረጋት ማለት ነው። ገባሽ? ጥሩ ሰዎች ናቸው ሁሌ የሚጎዱት። መጥፎ ሰዎች መውጫው ቀዳዳውን አያጡትም፣ ይወጡታል ተሹለክልከው አስመስለውም ምናምንም አድርገው ማለት ነው። ጥሩ ሰዎች ልባቸው ንጹህ ነው፣ ማስመሰል አይችሉበትም። ደግ ናቸው። ከራሳቸው በላይ ለሰው ነው አብልጠው የሚያስቡት፣ የሚኖሩት፣ የሚጨነቁት። ያንን በሀይሚ ላይ አይቼዋለሁኝ እኔ ማለት ነው። እና የሀይሚ ጥሩ ስለሆነች ነው የተጎዳችው። ስለዚህ ዛሬ አልነበረም ጥሩነቷ ሊገባሽ የነበረው። ቢገባሽ ከመጀመሪያውም ጀምሮ ነበረ። ዛሬ ግን ተረፈደ በኋላ ጥሩ ነሽ እያሉ ማቆለባበስ የሀይሚን ያለፈ የተበላሸ ነገር ሊመልስላት አይችልም። ያም ሆነ ይህ
ከብሩኬም ሆነ ከሀይሚ ገለል በይ። ብሩኬም ነግሮሻል ያለውን ነገር። ሀይሚንም ይቅርታ ስለጠየቅሽ ደስ ብሎናል። ግን ይሄ ምንም አልተዋጠልኝም። ይሄ ከአንገት በላይ ነው፣ የማስመሰል ነው ምናምን ነገር በቃ ሌለ። ሀይሚን ይቅርታ ጠይቄያለሁ ላሳምናት። ብሩኬም ጋር እዛ ጋር የሆነ ነገር ብሎ ነገሩ ተቋይቷል። ነገር ግን እንደዚህ ብዬ አሳምኜ ልባቸውን ሰርስዬ በሆነ ነገር ጉዳት ላድርግ ከሀይሚ ጋር ወዳጅነትን እንፍጠር ምናምን ፒስ እንፍጠር ምናምን ነገር ብለሽ ያሰብሹም ነገር ሊሆን ይችላል። ሴት ልጅ ነሽ፣ ቁማርሽን ቆምረሽ ሊሆን ይችላል የመጣሽው። ነገር ግን ደግሞ እዚች ጋር ሀይሚ ንቂ፣ ምንም ነገር እጅ እንዳሰጪ፣ ከዚህ በኋላ እንዳታምኒ፣ ምንም አይነት እምነት እንዳይኖርሽ። አንድ ሰው ውስጡ ጨካኝ አረመኔ ሲሆን ነው እጁን ሊሰነዝርብን የሚችለው። ጨካኝና አረመኔ ባይሆን እጁን አይሰነዝርብንም። ስለዚህ ጨካኝነትና አረመኔነቷን እጇን ሰንዝር አሳይታለች በተግባር። ስለዚህ ከዚህ በኋላ ምንድነው መሰንዘር የሚቀራት? የሆነ ሰይፍ ነገር ነው ወይንም በረኪና ነገር ነው ይዛ መገኘት የሚቀራት ማለት ነው። ስለዚህ እንደዛ አይነትን ሰው በሩቁ ነው በቃ በሩቁ ነው መሸሽ፣ ከሩቅ ነው መሸሽ። ይሄንን ነው ማለት እንፈልገው። እና ቤተሰብ የእናንተ ሀሳብ ምን እንደሆነ ባላቅም የኔ ሀሳብ ይሄንን ይመስላል።